ወደ ወህኒ ቤቱ ስንገባ እንግዲህ እናንተ እስቲ ወህኒ ቤቱ ውስጥ የምታስታውሱት ነገር ምንድነው? ይሄን ምን ማለቴ ነው? ነብይ መኮንን የእናንተ ትውልድ አካል ነበር አይደለ? ደራሲ፣ ገጣሚ፣ ጸሐፊ፣ ተራኪው ወህኒ ቤትን በጣም ጥሩ ትዝታዎችን ያወራል። እዛ ውስጥ የነበሩ ሰዎችን ያነሳል። እስቲ እናንተ እዛ ወህኒ ቤት የምታስታውሱትን ሰው ከሱ ጋር የነበረን እስር እንትናም የሚባል ሰው የምትሏቸው ሰዎች ይኖሩ ይሆን? ይኸውልህ ወህኒ ቤት ቅድም እንደነገርነ የተለያየ የህብረተሰብ ክፍል ያለበት ሁሉ አይነት ሰው ያለበት ማን ትዝ ይላችኋል ብትል ለምሳሌ ዓለም በቃኝ እብድ ነበር። ይገርምሃል እዛ መሬት የሆነች አንድ ጥግ ይቀመጣል እና ከዚህ በፊት ጭንቅላቱን የሆነ ነገር ስለመታው እዚህ ጭንቅላቱ ላይ ሳህን የአሮጌ ሳህን ይደፋል። ከዛ በኋላ ይቀመጣል እና እሱ የድሮ የድሬዳዋ አራዳ የነበረ ስማ የማርሎን ብራንዶ ፊልም እኮ ይገርምሃል እንትና ያለው ብዬ ግርማ ጃክ ደግሞ የሚባል የአምስት ፈረስ ጉልበት አለው የሚባል ሰው ነበር። እሱ ሁሉ ጊዜ የሚታሰረው ሰው እየገደለ ነው። በጥፊ ሲመታው ሰው ይሞታል፣ ይታሰራል። ኧረ አልሞት ባይ ተጋዳ ይላል ወይ 5 ዓመት ይፈርዱበታል፣ ይወጣል። እና ከግርማ ጃክ ጋር ይተዋወቃሉ ድሬዳዋ። ግርማ ጃክ እዛ የፊልም ቤት እንትን ነበረ አስተናባሪ ምናምን እና ይሄንን ንግባ ምናምን እና ይልና አሰልፉ በኩርኩም እየመታ ያስገባቸዋል። ይዞ የኩ ግርማ ጃክ እኮ የሚማታው ኩርኩም ምናምን ይላል። እንደገና ደግሞ ሌላ አንድ አደም የሚባል ነበር እና ትንሽ ያው አእምሯቸው የተዛባውን ነው የምነግርህ። እና ስማ ሲጋራ እንገዛላለን እስቲ ሚስትህን ጥራ አልማዝ ኤሉቤው ይላል። በቃ ቆሙና እስቲ በባል እንለዋለን። በቃ የተለየ ካራክተሮች ብዙ ናቸው። እብዱ፣ ጤነኛው። ያን ቀን ደግሞ ሲወራ ለትምህርት የተጉ ሰዎች ለምሳሌ ሞት ተፈርዶባቸው ሞትን ቁጭ ብዬ አልጠብቀውም ብለው ከዜሮ ክፍል ተምረው 9ኛ ክፍል ሲደርሱ የሞት በነፃ ሆኖላቸው የወጡ ሰው ነበሩ። ከዜሮ ተነስተው እዛው ከመሰረተ ትምህርት ጀምረው 8ኛን 6ኛን ሚኒስትሪን አልፈው 12ኛ ማትሪክ አልፈው ዶክተር የሆኑ ሰዎች አሉ። ከዛም አልፈው ብዙ የሄዱ ሰዎች አሉ። እዛ ያለው ካራክተር ብዙ ነው። እንዲህ ነው የምልህ አይደለም። እንዴት ነው ቆይ ስታስብ አሁን ለምሳሌ እናንተ ቀበሌ ነው አይደለም የምትለው አንድ ህብረተሰብ የሚኖርበት አካባቢ እዚህ ጋር ልብስ ሰፊ አለ፣ እዚህ ጋር ጌሾ ቃጭ አለ፣ እዚህ ጋር ጀብሎ አለ፣ እዚህ ጋር የተለያየ ብቅል የምትሸጥ ሴት አለች፣ እዚህ ጋር ሽንኩርት ምናምን፣ እዚህ ጋር አታክልት። የተለያየ ነው የህብረተሰቡ። እዛም ውስጥ የተለያየ ነው እና እያንዳንዱ የራሱ ካራክተር አለው። ነፍሰ ገዳዮች አሉ። ይገርምሃል እዛ እርስ በርስ እኛ አሁን አንተ ጋር አይደርሱም፣ አትተዋወቅም። የራሳቸው ግሩፕ ቡድን አለ አይደል? ይሄ ሚስማር ታውቃለህ አይደል? ሚስማሩን ቀጥቅጠው ቢላ ያረጉታል። ሚስማሩን ትልቁን ሚስማር ገብቷል። እንደዚህ ነው። እንደዚህ አይነቶች ናቸው። እኛን ስለማንደርስ እነሱ ጋር እነሱ እኛም ጋር አይደርሱም። ተከባብረን ነው ገብቷል። በስነ ስርዓት ቀድም ያልኩ በየ6 ወር በየ9 ወር የሚመጡ ሌቦች አሉ። ስንት ብለው ይመጡልሃል። በቃ ሲመጡ እኮ አለባበስ፣ ሰዓታቸው፣ ጫማቸው። አሁን ሁለተኛ አንድ ሳምንት ከበኋላ ፍራንክ ትጠፋለች። ጃኬት የመጀመሪያዋ ሽያጭ ትወርዳለች። እዛው በነገር ላይ ገበያ አለ። ልብስ ይሸጣል፣ ጃኬት ይሸጣል። በሚቀጥለው ሱሪውን ይሸጥና አሮጌ ገዝቶ ይለብሳል። በሚቀጥለው ሸሚዝ ትሸጣለች አሮጌ። በሚቀጥለው በ3ኛው ሳምንት ስታየው ሰው አይመስልም። እዛ ደግሞ ምንድነው እነሱ እነዚህ እርሻ ስራም ይባላል ይሰራሉ። እና እዛ ይሄድና ቆፍሮ ምናምን ያ ሲመጣ እንደዛ የዘነጠው ሰውዬ አታውቀውም። ይሄ ነው ቢሉ አታምንም። እንደዚህ ይሆናሉ። በ9 ወሩም ሲመጣ ዘሴም ነው እንደዛ ዘንጦ ይመጣል። ሲወጣ እንደዚህ አፈር መስሎ ይወጣል። እንዲህ አይነት ሰዎች አሉ። እኛ እዛ ቁጭ ብለን 5 6 የሚመላለሱ የተለያየ ነው የሰው አይነት። ቅድም እንዳለህ ነው የደርግ ኮሎኔል ትልልቆቹ ደመሴ ደሬሳ ኮሎኔል የአየር እንትን ይሄ የስፔሻል ኃላፊ የነበረ
በቃ የተለያየ የደርግ ገራፊዎች ማከላይ ይገርፉን የነበሩ ሰዎች መጥተዋል። በቃ ሰውነታቸው የዳበረ የለም በአንተ እግርህን ሲገርፉ ጡንቸኛ የሚመስሉ ሰዎች መጥተዋል። ታያቸዋለህ። ምን ታረጋለህ? ተያይተህ የምትኖርበት ትዕግስትህን የምትይዝበት ነው። እንደገና እዛ እኛ ድሮ የምንለው የክላስ ጉዳይ አለ። ገብተዋል። ትንሽ ጥሩ ገቢህም ደህና ከሆነ ፍትሐብሔር የሚባል ክልል አለ። እዛ ትመደባለህ። እዛ ምንድነው ትንሽ ያው ፍራንክ ካለ ስኩፒን የሚባል አለ። አንድ ልጅ ትቀጥራለህ። እሱ የምትበላው ምን ያቀራርብልሃል። ሲጨርስ ትርፍራፊ ትሰጠዋለህ፣ ሳንቲም ይሰጠዋል። እንደዚህ የሚገለገለዋል። ይለያያል። ገብተዋል። ክላስ አለ፣ እዛ ሁሉ ነገር አለ። እንለያያለን እና እኛም ደግሞ በተራችን እዛ አሁን ለምሳሌ ዓለም በቃኝ ውስጥ የሆነ በወር ወይ በሁለት ወር አንድ ጊዜ ስፔሻል ዝግጅት እናዘጋጅንልና አንድ ዝግጅት እናዘጋጃለን። ያን ቀን ቤት ውስጥ በብርቱካን የሚሰራ ጠጅ ሁሉ አለ። ይገርማል። በብርቱካን ይሰራና ብርቱካኑ ስፔሻል እንትን አለ። የጫት እንትኑ ቅጠሉ ይደርቅና ጌሾ ይሆናል። ዳቦ ብቅል ነው። እሱ የሚመጣው ፌርሜንትድ ይሆናል። እዛ የተወሰነ ጊዜ ታስቀምጠዋለህ። መጨረሻው ለመጠጣት የሚዘጋጅበት ጊዜ ልክ እንደ እንትኑ ይላሳል። አዲስ የሚመጣ ብርቱካን በሱ ይላስና ገብተዋል። ያ በሙሉ ተጠሎ ይወጣል እና ንጹህ የሆነ እንትን አለ። በስንት ጊዜ አንድ ጊዜ ደግሞ እንደዛ እናደርግና ደግሞ የውጭ ሆነን እንኳን ያን ያህል መጠጥ ያኔ እኮ አልጀመርንም፣ ግን በቃ ሞቅ ብሎን እዛ ሁሉ አንዳንዴ ትንሽ ዘና እንላለን እና ይለያያል ማለት ነው። ዮሐንስ እንዳለው ነው። ምን አይነት ሰዎች ብትል በጣም አስቸጋሪ ነው ለመግለጽ። ስለ መሳፍንቶቹ፣ ስለ ጀነራሎቹ፣ ስለ ወይዛዝርቱ፣ ስለ ልዕልቶቹ እናውራ ወይስ ስለ በጣም የተማሩ የነበሩ ከመግባታቸው በፊት? እንዳለው ደግሞ ማዕታ በርካታ የአእምሮ ህመምተኞች አሉ፣ ሌሎች አስቂኝ ሰዎች አሉ። ለመናገር ይከብዳል በጣም። አሁን ማዕከላዊ ትዝ የሚሉኝ እንግዲህ ትላልቅ ሰዎች ይባላል። ነቢይ መኮንን አብረን ነበር። ያ ወረቀት እኛ ነን የምንሰበስበው፣ የሲጋራ ፓኬት ወረቀት ግዴታችን ነው። የውዴታ ግዴታ ነው እንግዲህ እሱ ነው የሚታሰበው። እዛ ነው ያንን መጽሐፍ የተረጎመው። ገኑ ዘዊንድን ነው የተረጎመው፣ እሱ ነው። በእኛ ወረቀት ነው እሱ እዛ ነበር። የአሩሲዋ እመቤት ልጅ እንትና ማናቸው ቀኛዝማች ታዬ የነበሩበት ታዬ ከራማ ይባላል። ደርግ እዛው ገድሏቸዋል። አሰፋ ጨቦ ከኔ ፊት ለፊት ነበር። አቶ አሰፋ ጨቦ ከሱ አብሮት የነበረው አንድ ፕሮፌሰር ነበር። የሎው ፕሮፌሰር ነው። ከውጭ መጥቶ የሲአይ ሰላይ ነህ ብሎ ነው ደርግ የገደለው። እሱ ግን ይፈቱኛል አይደል ስላልነበረ ይፈቱኛል ብሏል እና ከሰዓት እንፈታሃለን ብለው ጧት ለላኩት። ልፈታ ነው እያለ ነበር እዛ ኮሪደር ላይ ሲንጎራድ እና በህይወቴ ማረሰው ነው። በጣም የሚያሳዝነኝ ሰው እሱ ነው። ሮንግሊም የተጻፈ ነገር አይቻለሁ ስለሱ። እኔ ብዙ አውቃለሁ፣ ግን የጻፉት ሰዎች አይዘር እሱን ማቁት ወይም በግምት በሰሚ የጻፉት ነው። እሱን ስለሱ ለመጻፍ አንዳንድ ጊዜ ትንሽ መጽሐፌ ላይ ትንሽ ጠቅሼዋለሁኝ። አንዌ ከእንትና ጋር አይስማሙም ነበር። ነፍሱን ይማረውና ከአሰፋ ጨቦ ጋር አሰፋ ጨቦ ከመንግስት ጋር ይሰራ ስለነበረ በየተራ ፀሐይ ሞቁ ነበር ይባላል። አንድ መግቢያው አንድ ነው፣ ግን ሁለት ሰዓት አታስገባም። በሯ በተራ ነው የሚገባው። በስተግራ ሁለት ክፍል አለ። እንደገና እነዛ ክፍል ውስጥ እግር መዘርጋት አይቻልም። እግር ዘርግት እና አንዷን ጠባብ ክፍል ለአራት ያውም ኮሪደር አድርገው ነው ቆረጧት። እንግዲህ ትላልቆቹ ኢህአፓ የነበረው ብርሃነ መስቀል እዛ ነበረ። የሱ ጓደኞች አንድ ሁለቱ ምናምንቹም የነበሩበት ቤት ነው እና የሁለቱ የነፍሱን ይማረውና አሰፋ ጨቦና ፕሮፌሰሩ ሲተራረቡ አሰፋ ጨቦን አንተ ደም የጠማ ይለዋል። አሰፋ ጨቦ ደግሞ አንተ ፊውዳል አንተ የተማርክ የማይመስለኝ በቃ ማለት በወቅቱ እጅግ ያስቃል። አሁን ስታስበው ማለት የጊዜውን ሁኔታ ነው እንትን የሚለው ማለት የሚያንጸባርቀው ገብቷል። እና እነሱ
እንግዲህ ትዝ ይሉኛል ወደ ከርቸሌም ስመጣ እንግዲህ በጣም አስቂኝ ሰዎች ነበሩ። ትሁን የሚባል እኔ ነኝ ያለ የጎንደር ሽፍታ ነበረ። ትሁኔ በጣም የሚገርም ሰው ነው። እንትኑን ቋንጃውን በጥይት መተው እንትን ብለውታል ስለሚያመልጥና በእጅግ በጣም ኃይለኛ ነውና እሱ አሁን ወደ አእምሮ ህመምተኛ ሆኖ ነበርና በጣም ስጋ ይወዳል። ጋስጋስ እያለ ነው ወያ ክፍል ይመጣል። ከነሱ ቀጠሩ ስጋ ይዘህ ካየህ ጥሬ ስጋ ይዘህ ካየህ አይምርም ነጥቆ ነው የሚበረው። እንደዚህ አይነት ሰዎች ነበሩ። እንዳለው ባልዲ የሚባል ነበር እና ኃይለኛ ተመላላሽ የኪስ አውላቂዎች ነበሩ። ያው ስም መጥቀስ አያስፈልግም እንጂ አንዴ ዝነኛ የሆነ ሰው ልጅ ኪስ አውላቂ ነበር። እሱ እንደውም የሰፈሬ ልጅ ነበር። ሞተ መሰለኝ ሞተ። እንዲህ አይነት ምልህ የተለዩ ሰዎች አሉ። እና ማንን ከማን ትላለህ? ትምህርት እናስተምር፣ ትምህርት እንማር የሚለውን ሐሳብ ቀደም ዮሐንስ ነካ አድርጋው ነበር። እስቲ አሁን በደንብ እናንሳው። እንዴት መጣ ሐሳቡ? እንዴት መጣ? ምንድነው መሰለ የመጀመሪያ ደረጃ ትምህርቶች ነበሩ እዛ። ከዛ በኋላ አሁን አብዛኛው ቅድም እንዳለ በእኛም ያለነው በሙሉ 11ኛ ነው አብዛኛው። በኋላ ለምን ሁለተኛ ደረጃ ትምህርት ቤት አይኖርም የሚል ነገር ተጠነሰሰ። ከዛ በኋላ እነዛ ሰዎች ማለት በወቅቱ የነበሩ ትልልቅ ሰዎች ናቸውና ለምን አንሞክርም በቃ አንሞክር ምናምን ተብሎ ወደ ያኔ ከፍተኛ ትምህርት ኮሚሽን ሄዱ፣ ጠየቁ። አይቻልም ምናምን። በአንድ በኩል ደግሞ እስር ቤቶች ትምህርት ቤቶች ይሆናሉ ይላሉ፣ በሌላ በኩል እንዲህ አይነት ነገር አለና አይ ተባለና ከዛስ መሆን አለበት ተባለ። ሲጠይቁ የትምህርት ኮሚሽን እስቲ ቆይ መተን እናየዋለን ሁኔታውን ምናምን አሉ። መተው ሳይወት የሚያውቋቸው ዩኒቨርሲቲ የሚያስተምሩ ትልልቅ ሰዎች ዶክተሮች ናቸው። አረ እኛማ ፈቅደናል አሉ። ወዲያው እናንተ በደንብ እንትን እንደሚሉ ያውቃሉ። ከዛ በኋላ እንደውም ይገርምሃል በተፈቀደበት ዓመት ትንሽ ጊዜ ነው እንደውም ጥናት የተደረገው። የ72ቱ ፈተና 72 ላይ ነው የተጀመረው። የ72ቱ ፈተና በጣም የተወሰኑ ልጆች ነው የተፈተኑት። አላደለም እንዳይቀርም እንትንም እንዳይል ተብሎ 72 ላይ ግን በደንብ አድርገው አለፉ። ከዛ በኋላ በቃቱ ከዛ በኋላ ይወለ ትምህርት ቤቱ ከ12 ያን ጊዜ 12 ተከፈተ። ከዛ 11 10 ወደ ኋላ ነው ከዛ በኋላ ነው የተከፈተው። ገብተዋል። እና ያው ኤሌመንተሪው ነበረ እየተጠናከረ መጣ። የተወሰኑ ቤቶች ተሰሩ። ሴቶችም በአጃቢ እየመጡ መማር ጀመሩ። እንዲህ እያለ ነው እየጎለበተ መጣ። እንዳልኩ ትልልቅ ሰዎች ዴዲኬትድ የሆኑ ሰዎች ስለነበሩ ሁሉም ነገር ተሳካ። በዚህ ላይ ተማሪው እንግዲህ ቁጭ ብሎ ከሚውል መጽሐፍ ነው የምናነበው። ከዛ ውጪ እንግዲህ ትምህርት ቤት ለምን ደሞኛስ በአቅማችን አናስተምርም ብለን እኛ ደግሞ ኤሌመንተሪውን እናስተምራለን እኛም እየተማር እና እንዲህ እያለ በዚህ አይነት መስተጋብር ነው የቀጠለው። እና እንዲህ ነው ጎልብቶ መጨረሻ ላይ እንዳልኩ ከአጠቃላይ ከሀገሪቷ ከአንድም 2-3 ጊዜ አንደኛ እየወጣ በከፍተኛ ውጤት አንደኛ እየወጣ በዚህ እንትን ነው እየጎለበተ የመጣው ትምህርት ቤቱ ለማስተማር የሚያስፈልጉትን ነገሮች እንዴት ነበር የሚያሟላው? እንግዲህ ለትምህርት ቤት መደበኛ ትምህርት ቤት እስክሪብቶ፣ ደብተር ያስፈልጋል ለተማሪው። እርሳስ ላጲሱን እንኳን ብንተወው ብዬ ነው። ለመምህሩ ደግሞ እንግዲህ ብላክቦርድ፣ ቾክ ያስፈልጋል አይደል? እንዴት ነበር ይሟላ የነበረው እሱ ነገር? አጠቃላዩን 71 ነው እኛ መሄድ ነው ከከፍተኛ 71 ነው እና ያው እንደሄድን ነው። ከዛ 72 ሲጀመር እንዳልኩ ምንም ነገር የለም። በጣም ይገርምህና አሁንም ደግሞ እንድናደንቃቸው ያንን መወድስም እንድናዘጋጅ ያደረገን ዋነኛው ጉዳይ ደሞዝ የላቸውም። ተጨማሪ የሚሰጥ አስቤዛ የለም። እኩል የምናገኛትን ያችኑ 3 ዳቦና 2 ባቄላ ወጥ የምትበላው እንደዛ አይነትና 2 ብርጭቆ ሻይ ይሄ ነው የሚሰጠን። ግን ይሄንን ገብቷል። ይሄ ነው እኮ ትልቁ በቃ ሳክሪፋይስ የምትለው ይሄንን ነው። መስዋዕትነት ከፍለው ነው ሲያስተምሩ። እዛ ደግሞ የቸገረህን እኮ ሄደህ እኮ ቁጭ አሉበት ሁሉ ትጠይቃለህ። ችግር የለም
እንዲህ አይነት ይሰጥ ነበር የሆነ ምንም አይሰጥም። በምን መጀመሪያ ላይ ገንዘብ ይዋጣ ነበር፣ መዋጮ ነበረ። ከዛ በኋላ እንግዲህ ወህኒ ቤቱ ምናልባት ይኸውልህ ከዛ በኋላ ተማሪ ማለፍ ሲጀምር የወህኒ ቤት አባላት የሚባሉት መማር አለብን አሉና የማታ ትምህርት ተጀመረ እና አባላት ይገርማል ከዛ የወጡ ዶክተር ይሆናሉ፣ ትልልቅ ቦታ የደረሱ ኮሎኔል ደረጃ የደረሱ አሉ። ሚስቶቻቸውም እየመጡ ራሳቸውም መማር ጀመሩ። ማታ ደግሞ ለኛ ደስታው ንፋስ እንወስዳለን። አዛ ለእስረኛው የሚሰጠውን ትምህርት ወታደሮቹ የሚከፈሉ ነበር። ግዴታ በቃ ማስተማር አለባችሁ ተባለ። እነሱ ይማራሉ ማታ፣ ሚስቶቻቸው፣ ልጆቻቸው፣ እንደገና ራሳቸው አባላት። እኛ ደግሞ ማታ ምኑ ነው መሰለ የሚተርፈን ትንሽ ቴሌቪዥን አለች፣ ቲቪ እናያለን። እንደገና ትንሽ ንፋስ ስላላት ኦኬ ተባለ። ያው ያስተምራሉ። ምንም የተለየ ጭማሪ የለም። የተለየ ወህኒ ቤቱ የሰጠው ምንም ነገር የለም። ለዚህ ነው ገብቶሃል በጣም መደነቅ አለባቸው ብለን መቼም ቢሆን መወደስ አለባቸው የምንለው ለዚህ ነው። ምንም ተጨማሪ ነገር የለም። እንዳልኩ ቾክ የተወሰነ እንግዲህ የረዱ ይኖራሉ፣ ግን እዛም ያሉ ሀብታሞችም በመዋጮም ብላክቦርድ ክፍሎችም ያሰሩ አሉ፣ ሰዎች አሉ እንደዚህ የረዱ እንጂ በተረፈ መንግስት ምንም ያደረገው ነገር የለም። ወርክሾፕ አለ፣ የእንጨት ወርክሾፕ፣ የብረታ ብረት ወርክሾፕ ምናምን እዛም የሚሰሩት እስረኞች ናቸው። ስለዚህ እነዚህ ብላክቦርዶች ምናምኖች ከዛ እየተሰራ ይመጣ ነበርና ኢንዳይሬክት የሆነ በጀት አይነት ነገር ይገኝ ነበር እንጂ በቀጥታ የሚገኝ አልነበረም። መምህራኖቻችሁን እስቲ እናስታውሳቸውና ፕሮፌሰር ሙሉጌታን እስቲ የምታስታውሷቸውን ነገሩን። ፋሲካ ምናልባት ፕሮፌሰር ሙሉጌታ አለ፣ የተገደሉትም ልጆች አሉ። የሂስትሪ አስተማሪያችን የነበረው ጌታቸው ቁምሳ፣ ኢኮኖሚክስ አቦማ አይባለው ኦባማ ነው። አልተገኘም፣ በእለቱ አልተገኘም። ጠርተነዋል ሆነ አላውቅም። እነ ተድላ ሽልማቱ ላይ የነበሩት ናቸው። ሰራዊት ይመር አማረ በዳዳ ሂስትሪ እና እነዚህ ሁሉ አሉ እዛ። እንግዲህ ፕሮግራሙ ላይ ያያቸው ናቸው። እገሌን ከገሌ ብሎ ለእንትን ለማለት ማወዳደር እንዳይሆንና ያልተገኙ አድማጮች ምስሉ እንዲኖራቸው ብዬ ነው መምህራኖቻችሁን ለይተን የምናነሳ የፈለኩት። ለምንድን ነው እንደው የምታስታውሱት በትምህርት ሂደት ላይ ያጋጠማችሁም ያዝናናም ሊሆን ይችላል ገጠመኝ የምታስታውሱትን እንድትነግሩኝ ብዬ ነው። አይ ምንም እንትን የለም። እንዳልከው መምህራኖቹን ይኸውልህ ጠርተን ለመጨረስ ይቸግረናል። ቅድም እንዳልኩ እነ ዶክተር አብርሃም አሁን አሜሪካን ሀገር በፊዚክስ የመጨረሻ እንትን ሽልማት ምናምን ያገኙ፣ ባዮሎጂ ማን ነው ዶክተር ተክልዬ፣ ያኛው ደግሞ አሁን የት ነው በቀደም መልእክት የሰጠን ተምረው ደግሞ ዶክተር ፍስሐ እና ባለቤቱ የአእምሮ ዶክተር ዮናስ እኛ ጋር ተምሮ ነው አሁን በጣም በዓለም ላይ አለ የሚባል ኒውሮሎጂስት ብዙ ናቸው። እንዲህ ነው ለማለት ይቸግረናልና እንረሳለን። ከሌ ባንለው ጥሩ ነው። ምክንያቱም ሁሉም መንገዱን አሳይተውናል። ለኔ ሳይሉ ማለት ነው። ይሄ ቅድም እንዳልኩ መስዋዕትነት ነው። እኩል ነው የምንበላው፣ እኩል ነው ደግሞ። ተረኛ ሲሆኑ እኮ ሳህን ያጥባሉ። ተረኛ የሆኑ ጊዜ ቀልል እኛ አሁን እኔ ተረኛ ሆንኩ ጊዜ አጥቤ ነው። ያው መቁረስ የሚባል አለ። ይኸውልህ 5-6 ሆነን ነው አንድ መቁረስ። ስለዚህ ተረኛ የሆንክ ጊዜ አንተ ነህ ሁሉን ነገር ሳህን አጥበህ አዘጋጅተህ ወጡን ቀቅለህ እንደገና በደንብ ተሰርቶ የምታቀርበው አንተ ነህ። ነገ ተረኛው አስተማሪ ይሆናል። መምህር ዶክተር ምናምን ከላይ ይሆናል ወይ ፕሮፌሰር ከላይ እሱ ይሰራል። ተረኛ ነው ያዘጋጃል። ከጨረስን በኋላ ባክ ቅድም ዶክተር ይሄን አስረዳኝ ትለዋል። እንዲህ አይነት ነው። ምንም እንትን የሌለው ሰልፍለስ የሆነ ነገር ስለሆነ ነው ማለት ለመናገር የሚከብድና ለዚህ ነው እኛም እነሱን ምንም ህብር ፍቅር ብለን ነው ያስታወስን። አይበቃቸውም እኮ ይሄ በጣም ብዙ ነገር መደረግ ነበረበት። ግን እነሱ ደግሞ አይታል ውጪ ያሉት የላኩት መልእክት እንባ እየተናነቃቸው ሁሉ ጊዜ በቃ የሚታየን ያ ነው የሚሉት። በቃ ስንገናኝ የምናወራው ይሄን ነው ይሉሃል። እኛም አሁን ደሴም ነው
እኔና ፋሲካ ሳንገናኝ ቆይተን ተገናኝተን ስናወራ የሆነ አንድ ፖይንት ላይ እንገናኛለን። እንዲህ አይነት ነው በቃ ይሄ ሳይኮሎጂ ሜካፑ ያን ጊዜ የተሰራው በጣም ኃይለኛ ነው። መምህርነቱ እኔም አስተማሪ ነበርኩ እኮ ግን መቼ ነው አስተማሪ ሆንኩት? 11 እና 12 ነው እዛ የተማርኩት። ኢሴልሲ ከተፈተንኩ በኋላ 74 ነው የወሰድኩት ኢሴልሲ። ሁለተኛ ደረጃን 74 ወሰድኩ። 75 ሙሉን የሂስትሪ አስተማሪ ነበርኩኝ። ሂስትሪ አዛ ላይ ሽልማት እንዲቀርቡ የተደረጉት ተምረው ያስተማሩ አይደለም። እንደዛ ከሆነ ሁሉም ነው የሚሸልሙና መቁጠርም አይቻልም፣ ማመስገን አስቸጋሪ። ግን እዛ ሳይማሩ ያስተማሩትን ብቻ ነው ተነጥለው እንትን ያደረጉትና ገሌ ከገሌ ለማለት አሁን እኔ ከብደ ያለ አብዛኛውን ስም ላልጠቅስ ይችላል እና እስካሁን የጠቀስናቸው እነዛ ነው። ኢሳቅ ተሾም የሚባልም ነበረ፣ እንግሊዝኛ አስተማሪ ነበረ። አቶ ዮሐንስ ክፍሌ ከቴሌቪዥን የነበረ ቴሌቪዥን ስራ አስኪያጅ የነበረ እሱ አቶ ዮሐንስ አሁን እንግሊዝኛ እንግዲህ የምታውቀው ነው። በኋላ ላይ ከወጣ በኋላ ሁሉ የኦኤዩ ፕሮቶኮል ሹም ነበር ዋናው። አዎ እስር ቤት እንደውም ይሄ ፈቃድ ከሚሯሯጡት አንዱ እሱ ነበረ። እንደውም ጠርተውት እዛ ይሄን ትፈርማለህ ነው ምናምን ብለውት የሚያውቃቸው ሰዎች አንተ ኃላፊነት ትወስዳለህ ሁሉ ብለውት ብዙ ነገር እያንዳንዱ ሰው አቶ አማረ የሚባል ነበር። ለምሳሌ አቶ አማረ ኤርትራዊ ነው። አማረ ያደረገው ለዛ ትምህርት ቤት ማንም ሰው በቃ እንዲሁ ያውቀዋል። በቃ ሲወጣ ሲገባ ሲሄድ ሲታሰር አንተ ልታስመልጥ ነው ወይ እስረኞች እየተባለ ዓለም በቃ ይታሰራል። ብዙ መከራ ያዩ ሰዎች አሉ እና ሁሉንም ለመናገር እኔም እረሳለሁ፣ ሁላችንም እንረሳለን። ግን በአጠቃላይ ግን ሁሉም መስዋዕትነት ከፍቷል እና ቅድም ያለ ምንድነው ሁሉም አስተማሪ ነበር። ሁላችንም የዛ ምስጋና ያቀረብነው ግን መጀመሪያ ገና ሲመጡ እኛን ለዛ ያበቁትን ነው። አስተማሪ ያላለም እዛ ሳይማሩ ያስተማሩትን ነው እንጂ እዛ በማስተማር ሁላችንም አስተምረናል። ብዙ ነው አያልቅም ቁጥሩ። ስለዚህ ብለን ነው እንዲነጥለን ያወጣ ነው። ይኸው ነው እንዳላችሁኝ ፈተና ውጤታችሁ በሀገር አቀፍ ደረጃ ለ3 እና ለ4 ዓመታት ከፍተኛው ነበር ከሀገሪቱ ብላችሁኛልና እናንተ የምትፈተኑበት ወረቀት እንዴት ነው የሚገባው? እንዴትስ ነበር የሚታረመው? ፈተናውን ተፈትናችሁ አሁን ሌላው ትምህርት ቤት ተፈትኖ ፈታኝ አስተማሪዎች ይኖራሉ፣ የሚቆጣጠር መምህር ይኖራል። ፈተናው ተሰብስቦ የሚመለከተው አካል ያርመዋል። የእናንተ እንዴት ነበር የሚደረገው? መምህራኖቻችሁ ራሳቸው ናቸው የሚፈትኗችሁ ወይስ ከውጪ ሌላ መምህራን ይመጣሉ? የሚያርሙት ራሳቸው ያስተማሯችሁ ናቸው? አይደለም። ይኸውልህ የእኛም መፈተኛ ጣቢያ ንዑስ ጣቢያ 9 ወይ 8 ተብሎ ከውጭ ነው። ትምህርት ሚኒስቴር ኢንቪጂሌተርስ በደንበኛ መጥተው እዛ አንተ ፊት ፖስታው ተከፍቶ እዛው ታርሞ እዛው ታሽጎ በታዛቢዎች ፊት ነው። የኛዎቹ ያግዛሉ እንጂ አይገቡም። ኢንቪጂሌተርስ ናቸው የሚመጡት። እነሱ ነው ከፍተው በደንብ እንትን ብለው እነሱ ማይጨነቁ ቀና ብሎ የሚያይሜል ከእንትንህ ጋር ነው እዛ ትግሉ እንጂ ከሰዓት ጋር ነው እንጂ እንትንም የሚሉ የለ። ግን ከውጭ መጥተው የተለየ እንደዚህ ምናምን የለም። ሁለተኛ እንዲህ ለመተያየትም እንትኑም የለም። ሐሳቡ በጣም የተለየ ቁጥጥር ነበር የሚደረግበት። ትምህርት ሚኒስቴር ነው የሚቆጣጠረው። ፈተናውን በራሱ ሰዓት ያመጣል። የፈተና ጣቢያ እንደሚባለው እንዳንድ የፈተና ጣቢያ ነው የተቆጠረው። በጣም ኃይለኛ ቁጥጥር ነበር የሚደረገው እና ይሄ ደግሞ ኩረጃ የሚባል ቃሉም እንትኑም ሐሳቡም የለም። በፍጹም የሚታሰው ግቢ ነው የተፈተን ነው። ራስ ሰብስበው ይዘው ይሄዳሉ። ውጤት ለሌላው ሲሰጥ ወደኛም ስማችን ዝርዝር ይመጣል፣ ይለጠፋል። እንደዛ ነው። ውጪ እንደሚፈተኑት መደበኛው ትምህርት ቤት ተፈትነው ፈተና አልተሳካም ተሳክቷል እንደሚባለው እዛ እናንተ ጋር የነበረውስ የተማሪው ስሜት ምን ይመስል ነበረ? ፈተናው ተሳክቶልሃል አልተሳካልህም ሲባል አይ እዛኛ ጋር እንኳን 2A ነው የሚባለው አይደለም። እንደው 4 ድንኳን ሆነች እኮ አንደኛዋ ያቺ መሃል ላይ እኮ ቢንጓ ባትገባ ምናምን እየተባለ ማሾፍ ነው። ኮካኮላ ሲክስ ሆነ ኮካኮላ ዲ ከሆነ የሆነ ነገር ምናምን ይባላል። ቀልድ ነው እንጂ አልተሳካለም ተሳካ እንዲህ አይነት ማንም የሚልም የለም የሚያስብም የለም። የተለየ
እያንዳንዱ አስተማሪ ቶሎ አይቶ አይደለም እንዲሁ የራሱን ልጆች አፕሪሺየት ለማድረግ ነው እንጂ የተለየ እንትን የለም። ተመሳሳይ ነው ደግሞ ድጋሚ መውሰድ ይቻል ነበር በእኛ ዘመን ልክ እንደሌላው ትምህርት ቤት ማለት ነው። አንዳንድ ውጤት የተበላሸባቸው ልጆች ድጋሚ ይወስዳሉ። ሲያ ካመጣ ሲዋን ፍቃት አለሁ ብሎ በሚቀጥለው ምናምን የሚወስዳለ እና ያው ማለት እወጣለሁ ብለህ ስለማታስብ ኤውን ደረደርከው ቢውን ደረደርከው ብዙ እንትን ያለው አይደለም። ሁለተኛ ደግሞ ደግሞ ውጤቱ ደግሞ በዛ አመት ስለማንገባ በተፈተንበት የሚቀጥለው ላይ ስለማንገባ የፕራይቬት ነው የሚሆነው። ፕራይቬት ሲሆን ደግሞ ነጥቡ ከፍ ይላል። ዩኒቨርሲቲ የሚቀበልህ ነጥብ በወቅቱ በዛው በተፈተንክበት አመት ዩኒቨርሲቲ ገባ ነው መደበኛውን ነጥብ ይዘህ መግባት የምትችለው። የኛ ከፍተኛ ነው። ለምሳሌ እኔ እንደዛ ነው የሆነብኝ። ከ74 ነው የወሰድኩት 77 ነው የገባሁትና በፕራይቬት ምናምን ነው ያኔ በቃ ነጥቡ ወደ ላይ ተሰቅሎ ነው የገባሁበት። እንደ ፕራይቬት ነው የሚታየው ማለት ነው። እንደ ፕራይቬት ነው አውቶማቲክ። እኛ ምልህ ፈተናውን ከተፈተንክ ከ2-3 አመት በኋላ እኮ ነው የተፈተነው ዩኒቨርሲቲውን ገባ። ስለዚህ አንድ ጊዜ ብቻ ብዙ ልጆች አምጥተው የተወሰኑ ልጆች ፈተዋል። እንደዚህ አድርገዋል። በቃ ስትሬት ማአት ልጅ ሲያመጣ እነሱን ነጥለው ስትሬት ያመጡትን ብቻ ነጥለው ፈቷቸው። እንደዚህ ቀጥታ ዩኒቨርሲቲ ገቡ ማለት ነው። ቀጥታ እነሱ በሚቀጥለው አመት ላይ ዩኒቨርሲቲ ገቡ። ይሄ ትልቅ እንትን ነው። በጣም ደስ የሚል ነው። አንዱ ትዝ የሚለኝ በረከት ነው። እዛ ዝግጅት ላይ በቴሌቪዥን ከእንግሊዝ ሆኖ ፕሮፌሰር በረከት እሱ አንዱ ነበር። እሱ እንደዛ ነው። ከዛ ትምህርት ቤት እናንተ ከትምህርቱ ባለፈ ምን አገኘንበት ትላላችሁ? በእርግጥ አሁን እንዳላችሁት እኔ እንደገባኝ ብዙ ሰው የተፈረደበትን ያው መቼም አልፈታም መገደሌ ነው ብሎ ዝም ብዬ ሞተን ከምጠብቅ ብሎ ነው አይደለ የሚገባው እንዳላችሁኝ። ከዚህ ባለፈ ተገኘ የምትሉት ጥቅም ምንድነው? ወንድምነቱን ጓደኝነቱን ማለት ነው። ፋሲካ ነው ምን ብለህ ምናልባት ለዓለም ያለ ፍልስፍና ሁሉ ይቀየራል። ቀላል አይደለም። በቢሄቪየር ላይ ትልቅ ለውጥ ታመጣለህ። ምናልባት እኔ ባልታስር ኢሴሊሲ ያልፍ ነበር አላቅም ገባ። ያ መቶ አረጋግጦልኛል ኢሴሊሲ እንዳልፍ እዛ ግቢ መማሬ ያተጋል። ኦፍ ኮርስ ለዛ ምን ትሰራለህ? እንደ ድቃ ማንበብ ነው። ሌላው ከትምህርቱ ባሻገር ያገኘ ነው ማንበብ ነው። 2 አመት ነው የተማርኩት። 1 አመት አስተማርኩኝ። ሌላውን አንብቤበታለሁ። ለምሳሌ አሁን እነዛን ሁሉ መጽሐፍ ታነብ ነበር እጠራጠራለሁ። ሁለተኛው ደግሞ ዝም ብሎ በራስህ ህይወት እንዴት ልትሄድ እንደምትችል ምን አንዳንድ ጊዜ መሞት አለመሞት አንዳንድ ጊዜ እጣ ፈንታ ነው ወይስ አጋጣሚ ነው የሚለው ነገር እንትን ይላል። እና በርካታ ምልህ መረሳቸው ጓደኞቼን አግኝቻለሁ። እንደ ዮሐንስ አይነት በርካታዎች ናቸው ያገኟቸው። ያ ሁሉ እንደምልህ ጥቅም አለው። ከጥቅም አንጻር ነው እንግዲህ ያው በመታሰርህ ከኛ ይልቅ ቤተሰቦቻችንን ነው ያላሸቅ ነው እንጂ መታሰራችን ከፍተኛ ጥቅም ነበረው ብዬ ገምታለሁ። ላልማር ይችል ነበር ብዬ ገምታለሁ። እኔ ኢሴሊሲም ላላልፍ ይችል ይሆናል ብዬ ገምታለሁ። ማናቃለን ያልተሞከረ ስለሆነ ማወቅ አትችልም። ግን እዛ እስር ቤት ስለነበርክ ተምሬበታለሁ፣ መጽሐፍ አንብቤበታለሁ፣ አስተምሬያለሁ። ሳስብ እንደዛ ነው የማየው። እውነት ነው እምልህ እንዲህ ነው አንልም። ያን ጊዜ ግን የህይወት ልምድ አገኘን። እኔ አሁን ምንም ነገር አናቅም እኮ ከቤት ወደ ትምህርት ቤት ከዚህ ውጭ አላቅም እኔም እና አብዛኞቻችን እና የህይወት ልምድ ማናቀው ዓለም ውስጥ ነው የገባ ነው። እናነባለን አሉ የሚባሉ ዓለም ላይ የምትላቸው ኖቨሎችን አንብበናል። ገብቷል። ያን ገና ምን አይነት ሰው እንደሚያደርጉ እወቅ። እዛ እንዴት ራስን ቢልድ እያረክ ሰው የሆንክ እንድትሄድ አግዞሃል። ቅድም እንዳለህ ደግሞ እኔ አሁን ምልህ አንድ ቀለታ እኔና ፋሲካ
ቆመናልና ያን ጊዜ የሚወራው ብሔር እንደዚህ ከሌ ብሔር ምናምን ይባላል። እኛ we don't know ስለ ብሔር አናውቅም። we don't know ስለ እንዲህ ሰው እንዲህ ይከፋፈላል የሚል ነገር የለንምና አሁን ያን ጊዜ እየተወራ እየሰማን ስማ ፋሲካ ደሞኑ ብሔር ምንድን ነው እሱ በሳቅ አናውቅም ምን እንደሆነ ነው I don't mind whoever he's human ሰው ጓደኛዬ ነው የምወደው ሰው ነው። እዛ እስር ቤት ታስረናል፣ ተገርፈናል። ይሄ ምንድነው ማጣጣሚያ ሴንስ እስኪጠፋ ድረስ ወይም እግርህ እንሾሽላ እንትን እስኪመስል ተገርፈናል። ያ ግን ምንም አላረገንም፣ ጥንካሬ ሰጠን። ይበልጥ ለምንድን ነው ይሄ ሆኖ ብለን ይበልጥ እንድንፈላሰፍ አረገን። ለምንድን ነው እንዴ የተደረገ ዋይ ምን አደረግን? ያ ግን እኛን ብዙ ትምህርት ሰጠን፣ አጠነከረን፣ ጥሩ አደረገን። አሁን እያንዳንዱ ነገር አስልተን እናያለን። በደንብ ማየት እንችላለን፣ በደንብ እንትን ማድረግ እንችላለን። ደግሞ የሚገርምህ ነገርና እንትን ጥሩነቱ ያ እያንዳንዳችን ያለን ንባብ እኔ ለምሳሌ እኔና እሱ ሳንገናኝ እኔም ስለ አንድ ጉዳይ የሆነ ቦታ እንትን ያድኩትን እሱም ሌላ ቦታ ያየውን መተን ስንነጋገር ግን እዚህ ፓራሌል እንትን ላይ እንመጣለን። ይሄ ቀላል አይደለም። ገብቶሃል? መመዘን ችለናል ማለት ነው። ይሄን ህይወት አስተምሮናል። ኦፍ ኮርስ ቤተሰቦቻችንን ጎርተናል፣ ወደን አይደለም። ዘመኑ የፈቀደው ነው፣ ለሁሉም የታዘዘ ነው። ያንን አድርገናል። ምንም ማድረግ አንችልም። እንግዲህ ዘመናችን እኛም ወደን አይደለም ማለት ቤተሰቦቻችንን ማገልገል ነው የምንፈልገው። ለቤተሰቦቻችን እንዲጉላሉብን አንፈልግም። ግን ሆነ ምንም ማድረግ አይቻልም። ህይወት እንዲህ ነች። ስለዚህ የህይወትን ጠይምም ቀይም መልኳን እያየን ይሄው እዚህ ደርሰናል። ይሄንን መንገድ ላሳዩንና ብዙ ጥሩ ነገራቸውን ላበረከቱን ለኛ መምህራን ያንን መወድስ ማቅረባችን ምንም ኢምንት ነች። ከዚህም በላይ ይገባቸዋል እና ሰላምና ፍቅር ለነሱ ይድረስ እንላለን። በተረፈ እንግዲህ ይሄን እዚህ ጠርታችሁ ይሄንን ቃለ መጠይቅ እንድሰጥ ስላረጋችሁ በጓደኛዬ ስም አመሰግናለሁ። እኛም በጣም እናመሰግናለን ስለመጣችሁ። መልካም ጊዜ ይሁንላችሁ።